ሰላም በባለፈው ፓርት ላይ ያየነው የፕላኒንግ ፕሮሰስ ነው። ፕላኒንግ እንዴት እንደሚታቀድ የፕላኒንግ ምንነትን አይተናል ባለፈው ፓርት ላይ። በዚህ ፓርት 2 ላይ ደግሞ የምናየው ፕሮክሩመንት ፕላኒንግ ሰብ ሲስተም ነው። ሲስተሙ እንዴት ነው የሚለውን የምናይ ይሆናል ማለት ነው። ሶ ፕላኒንግ ላይ እዚህ ጋር እንደሚታየው ኢንፑት አለን። እዚህ ጋር ደግሞ ፕሮሰስ ፕላኒንግ ያለን ወይም ደግሞ የሂደቶቹ አሉን። እዚህ ጋር ደግሞ ምንድነው የምናገኘው አውትፑት አለን ወይም ደግሞ ሪዛልት አለን ማለት ነው። ስለዚህ ፕሮክሩመንት ፕላኒንግ ፕሮሰስ ውስጥ አንደኛው ግብአቶች አሉን፣ ፕሮሰስ አለ፣ ከዛ ውጤት አለ። ስለዚህ እነዛ ውጤት ወይም ደግሞ አውትፑት ምንድናቸው የሚለውን የምናይ ይሆናል ዲቴል በዚህ ቪዲዮ። ስለዚህ እንደምታዩት እዚህ ጋር ኢንፑት አለን፣ እዚህ ጋር ደግሞ ፕላኒንግ ፕሮሰስ አለን ወይም ፕሮክሩመንት ፕላኒንግ ፕሮሰስ ዘን አፍተር ኦል ደግሞ ምን አለን አውትፑት ይኖረናል። ሶ እዚች ጋር የምናገኛት ክላሲፊኬሽን እንደ ካታሎግ ነው። ይሄኛው አንድ መስሪያ ቤት ወይም ደግሞ ተቋም ይህንን የጂፒ ሲስተም በሚጠቀምበት ሰዓት ፍላጎቱን ሲሰበስብ ፍላጎቱን የሚሰበስብበት ካታሎግ ያስፈልገዋል። ስለዚህ ሲስተሙ ላይ አንድ ካታሎግ አለን ማለት ነው። ይሄ አንድ ግብአት ነው። አይተሙን መሰብሰቢያ ቦታ ግብአት አለ። ሁለተኛ የአመቱ እቅድ በሚታቀድበት ሰዓት የግድ ምን መኖር አለበት? በጀት መኖር ያስፈልጋል። ስለዚህ አንዱ እንደ ግብአት ወይም ደግሞ ኢንፑት የሚወሰደው በጀት ነው። ፕሮክሩመንት በጀት የዛ አመት በጀት አሎኬሽን፣ በጀት ዲስትሪቢዩሽን ያስፈልጋል። በጀት ይሩ ለምሳሌ የ2018 ከሆነ የ2018 በኢትዮጵያ አቆጣጠር፣ እንደዛው በጀት አሎኬሽን የምንለው የመጨረሻ ጣራው በጀቱ አሎኬት የሚደረግበት፣ ከዛ በኋላ ደግሞ በጀት ዲስትሪቢዩሽን የምንለው ለየስራ ክፍሎቹ የሚበጀት ወይም ደግሞ በየፕሮግራሙ ላይ የሚበጀት በጀት ነው ማለት ነው። ሌላው እዚህ ጋር የምናየው ፕላኒንግ ጋይድላይንስ ነው። ፕላኒንግ ጋይድላይንስ ቅድም እንዳልነው ኢንተርቫል ኦርጋናይዜሽን እና በሊድ ኤጀንሲ አማካኝነት ጋይድላይኖች አሉ። የእቅድ እንዴት እንደሚታቀድ፣ ሪሶርሳቸው እንዴት እንደሚጠቀሙ ይሄ ጋይድላይንስ መጀመሪያ ያለን ወይ እንደ ግብአት የምንጠቀመው ነው። ሌላኛው ፕላኒንግ ስትራክቸር ነው። ፕላኒንግ ስትራክቸር ደግሞ ዩዘር ዲፓርትመንትስ የምንላቸው ወይም ደግሞ የስራ ክፍሎች የምንላቸው ወይም ደግሞ እቅዱን የሚያቅዱት ክፍሎች አሉ። እንደዛውም ደግሞ ኦርጋናይዜሽናል ኔትወርክ የምንለው አለ። ኦርጋናይዜሽናል ኔትወርክ ምን ማለት ነው? በባለፈው ፓርት ላይ እንደተነጋገርነው ከአንድ ስራ ኃላፊ ወደ ሌላኛው የስራ ኃላፊ የሚሄድበት ሲስተም ነው ወይም ደግሞ ኔትወርክ ነው ማለት ነው። ከፍላጎት ሰብሳቢ ወደ ፍላጎት አጽዳቂ፣ ከአጽዳቂ ወደ ግዢ ክፍል፣ ከግዢ ክፍል ወደ ግዢ ዳይሬክተር፣ ከግዢ ዳይሬክተር ወደ አጽዳቂ ኮሚቴ እያለ የሚሄድበት ኔትወርክ ኦርጋናይዜሽናል ኔትወርክ እንለዋለን እሱን ማለት ነው። ስለዚህ እዚህ ጋር ምንድነው የምናገኘው ፕሮክሩመንት ፕሮሰስ ነው። አሁን ደግሞ ይሄ እዚህ ጋር ያየናቸው ግብአቶች ሲሆኑ እዚህ ጋር ደግሞ ሂደቱ ምን ይመስላል ነው። እነዚህን ግብአቶች ካገኘን ከዛ በኋላ ሂደቱን በምን መልክ ነው ይሄንን የአመታዊ እቅድ የምናቅደው የሚለውን የምናይ ይሆናል። ስለዚህ ፕላኒንግ ፕሮሰስ ውስጥ አንደኛ የመጀመሪያው ምንድነው የሚደረገው? ሩት ፕላን ኢኒሺዬሽን ይደረጋል ወይም ደግሞ የመጀመሪያው የእቅድ ደብዳቤ እቅድ እንዲያቅዱ ለመስሪያ ቤቶች በሩት ፕላን ኢኒሺዬሽን በሚባል በዚህ ሲስተም በኢጂፒ ሲስተም ላንጉዌጅ ቋንቋ ሩት ፕላን ኢኒሺዬሽን ብሎ ኢኒሺዬት ይደረጋል። ከዛ በኋላ ወደ ስራ ክፍሎች ደግሞ ደብዳቤው እንዲደርስ ወደ በፕላን ኢኒሺዬሽን ወይም ደግሞ ፕላን ኢኒሺዬት ይደረጋል ማለት ነው። ለዚህ ሩት ፕላን ኢኒሺዬሽን በሚሆንበት ሰዓት በኢጂፒ አድሚኒስትሬተር ብለን ሮል የምንሰጠው ሰው ወይም ደግሞ ማንዴት ያለው ሰው የበጀቱን አመት እንደዛውም ዲስክሪፕሽኖቹን የሚያስፈልጉትን ደብዳቤዎቹ ላይ ጠቅስና በሲስተሙ ወዴት ይልካል? ወደ ግዢ ክፍል ኃላፊ ነው የሚልከው፣ ወደ ክፍሎች ሳይሆን ወደ ግዢ ክፍል ኃላፊ። ይሄ ሩት ፕላን ኢኒሺዬሽን ደግሞ የሚያገለግለው መስሪያ ቤቱ ለራሱ ለዋናው መስሪያ ቤት እንደዛውም ቅርንጫፍ ካለው የሩት ፕላን ኢኒሺዬሽን በሚሰራበት ሰዓት ቅርንጫፉ ሲስተሙ ላይ ተመዝጋቢ ከሆነ ቀጥታ ይደርሰዋል ይሄ ደብዳቤ። ሲደርስ ግን የሚያገኘው ማን ነው? እዛ ቅርንጫፎቹም ሆነ ዋና መስሪያ ቤቱ የግዢ ኃላፊውን ነው የሚያገኘው። ዩኤች ፕሮክሩመንት ሚቴድ ወይም ደግሞ የግዢ ኃላፊውን ያገኛል። እሱ ደግሞ ለየክፍሎቹ ወይም ደግሞ ለየስራ ክፍሎቹ እቅድ ያቅድ ወይም ደግሞ እቅዳቸውን ያሳውቁ ለተባለ ክፍሎች ምን ያደርጋል? ፕላን ኢኒሺዬት ያደርጋል ማለት ነው። ስለዚህ የመጀመሪያው እቅድ ውስጥ ይሄ ነው፣ ደብዳቤ መጻጻፍ ነው።
በማኑዋል ሲሆን ደብዳቤ ይጻጻፋሉ። በሲስተም ሲሆን እሱም ራሱ ፕላን ኢኒሺዬሽን እና ሩት ፕላን ኢኒሺዬሽን ይባላል። ይሄ እንደ ደብዳቤ ነው ማለት ነው። ስለዚህ ለየክፍሎቹ ፍላጎታቸውን አሳውቁ ብሎ ይላካል። ስለዚህ ኒድ ኮሌክሽን ይጀመራል ወይም ደግሞ ፍላጎት መሰብሰብ ይጀመራል። ይሄ ለየክፍሎቹ ነው። 10 ክፍል ከሆነ እንዲያስገባ የተፈለገው ሲስተም ላይ የተሰራለት 10ሩም ክፍሎች ፍላጎታቸው ምን ያደርጋሉ? ኮሌክት ያደርጋሉ ወይም ደግሞ ይሰበስባሉ። ከሰበሰቡ በኋላ እያንዳንዱ ክፍሎች ደግሞ የክፍል ኃላፊ ያላቸው ያ የክፍል ኃላፊ ማጽደቅ አለበት። ኒድ ሪቪው ያደርጋል በሱፐርቫይዘርነት ማለት ነው። እንደ ሱፐርቫይዘር ሆኖ የክፍሉ ኃላፊዎች 5 ክፍል ከሆኑ የየክፍሉ 5ቱም ክፍሎች የየራሳቸው ኃላፊ ያላቸው የየራሳቸው ኃላፊዎች በሱፐርቫይዘር በሚባል ሮል በተሰጣቸው አማካኝነት ምን ያደርጋሉ? ፍላጎቱ የተሰበሰበው ልክ ነው ልክ አይደለም የሚለውን ያጸድቁና ልክ ሲያጸድቁ ወደ ግዢ ክፍል ይልኩታል። ግዢ ክፍሎች ደግሞ ምን ያደርጋሉ? ድጋሚ የእያንዳንዱን ክፍል ለየብቻ ያዩታል። ለምሳሌ የሰው ሀብት አይቲ ወይም ፋይናንስ ዲፓርትመንት እንደዛው ያሉ ዲፓርትመንቶች የላኩትን ፍላጎቶች ያዩታል ማለት ነው። ካዩ በኋላ ወደሚቀጥለው ስቴፕ ያመጡትና ኮንሶሊዴሽን ይሰራሉ። ስለዚህ ኮንሶሊዴሽን ደግሞ ማለት ምንድነው? ከየክፍሎቹ ለምሳሌ 5 ክፍል ከሆነ ፍላጎቱን የሰበሰበው የአምስቱን ክፍል አንድ ቦታ አምጥቶ ኮንሶሊዴት ማድረግ ነው። አውቶ ኮንሶሊዴት እና ማኑዋል ኮንሶሊዴት የሚል እናገኛለን እዚህ ጋር። አውቶ ኮንሶሊዴት ሲስተሙ በራሱ ሴንስ አድርጎ ተመሳሳይ የሆኑ አይተሞችን ከ5 ክፍል መጥተው እንደ ተቋም አንድ ቦታ ይደምራቸዋል እንበልና ለምሳሌ የሰበሰቡት ከ4 ክፍል ላፕቶፕ ቢጠይቁ የጠየቁት ላፕቶፕ በስፔሲፊኬሽንም በይዘትም በምንም በሁሉም ተመሳሳይ ከሆነ ሲስተሙ አንድ ላይ ሴንስ ያደርግና ይደምረዋል። ያ ማለት ሲጽፉ ምንም በምንም በሁሉም ነገር ተመሳሳይ ሲሆን ማለት ነው። ስለዚህ እሱ አውቶ ይባላል። ከዛ ቀጥሎ ደግሞ የምናገኘው ምንድነው? ማኑዋል ኮንሶሊዴሽን አለ። ማኑዋል ኮንሶሊዴሽን ደግሞ የምንለው ሲስተሙ አንድ አይተም ሆኖ የተለያየ ቃላት ከተጠቀሙ ወይ ፕራይስ ኤስቲሜሽን የተለያየ ከተጠቀሙ እንደተለያየ እቃ ኮንሲደር ስለሚያደርገው ምን ይደረጋል ማለት ነው? የግዢ ክፍሉ እንደ ተቋም በራሱ ማኑዋሉ ላይ በማኑዋል ወይም ደግሞ በራሱ እየገባ አይተሞቹን ይሄና ይሄ ከዚህ ጋር ተመሳሳይ እቃ ስለሆኑ አንድ ላይ መደመር አለባቸው ብሎ መደመር ይችላል ማለት ነው። ከዛ በኋላ እነዛን ኮንሶሊዴሽን ሰርቶ ግዢ ክፍል ወይም ደግሞ ሲኒየር ፕሮኪውመንት ኦፊሰር ይባላሉ እዚህ ጋር ያሉት እነሱ ሰርቶ ከጨረሱ በኋላ ወዴት ይመጣል ማለት ነው? አፕሩቫል ሪቪው ይመጣል። ወዴት ነው የሚሄደው ማለት ነው? እነዚህ ከጨረሱ በኋላ ወደ ራሳቸው አለቃ ወይም ደግሞ የግዢ ኃላፊ ይልኩታል። ያ የግዢ ኃላፊ አይቶት ኮንሶሊዴሽን የሰራችሁት ኮንሶሊዴሽን ልክ ነው ብሎ ካመነበት ወደሚቀጥለው ስቴፕ ሂዱ ብሎ ያጸድቅላቸዋል። ሲያጸድቅላቸው ምን ይሰራሉ ማለት ነው? ፓኬጅ ይሰራሉ። ፓኬጅ ፕሪፓሬሽን ይሰራል። ይሄ ደግሞ ፓኬጅ ፕሪፓሬሽን የምንለው ምንድነው? ሎት በሎት አድርጎ ለምሳሌ የጽህፈት መሳሪያዎችን አንድ ቦታ፣ የጽዳት መሳሪያዎችን እቃዎችን አንድ ቦታ፣ የኤሌክትሮኒክስ የፈርኒቸር እያለ አንድ ቦታ ካታጎራይዝ ማድረግ ለጨረታ እንዲመች የማድረግ ስርዓት የሚደረገው እዚች ጋር ነው ማለት ነው። ለጨረታ ሰነድ እያዘጋጁ ስለሆነ እዚች ጋር ፓኬጅ ይሰራሉ። ፓኬጁን ልክ ከጨረሱ በኋላ ምን ይሆናል ማለት ነው? አመታዊ እቅድ ሆነ ማለት ነው። ስለዚህ የአመታዊ እቅድ ደግሞ መጽደቅ አለበት። በማን ነው የሚጸድቀው? አንደኛ የግዢ ክፍል ኃላፊ ያጸድቀዋል። ከዛ ወደ አጽዳቂ ኮሚቴ ይሄዳል። አጽዳቂ ኮሚቴ ያጸድቀዋል አመታዊ እቅድ ስለሆነ። አጽዳቂ ኮሚቴ ካጸደቀ በኋላ የበላይ ኃላፊ የተቋሙ የበላይ ኃላፊ ጋር ይሄዳል። የበላይ ኃላፊው ያጸድቀዋል። ልክ የበላይ ኃላፊው ሲያጸድቀው እቅዱ ምን ይሆናል ማለት ነው? ፓብሊሽ ፕላን ይሆናል ወይም ደግሞ አየር ላይ ይውላል ማለት ነው። which means የሚመለከተው አካል እንዲመለከተው እንዲያየው ያግዘዋል ወይም ደግሞ ይሆናል ማለት ነው። ሌላው ምንድነው? በባለፈው ፓርት ላይ ያነሳነው ላይ ምንድነው? ፕላን ሪቪዥን ይደረጋል። በተለያየ ምክንያት ለምሳሌ የተረሳ እቃ ካለ የአመታዊ እቅድ ላይ መግባት እያለበት ወይም ደግሞ ኤክስትራ በጀት ተገኝቶ መስሪያ ቤቱ መመሪያው በሚለው መሰረት እቅዳችንን መከለስ አለብን ካለ ከልሶ ማስገባት ወይም ደግሞ መጨመር ይችላል። ስለዚህ እቅድ ምን መደረግ ይችላል? በኢጂፒ ሲስተም ሪቪዥን መሰራት ይችላል ወይም ደግሞ መከለስ ይቻላል ማለት ነው። ይሄን ፕሮሰስ ከጨረስን በኋላ ልክ ጸድቆ ፐብሊሽድ ሆነ ማለት የምናገኘው የመጨረሻው አውትፑት ምን ይሆናል? አኑዋል ፕሮኪውርመንት ፕላን የአመታዊ እቅድ የአመታዊ የግዢ እቅድ
ሆነ ወይም ደግሞ ፕሮኪውርመንት ፓኬጅ ወይም ደግሞ የግዢ ፓኬጅ ሆነ ማለት ነው። ሁለቱም ዘሴም ነው። ስለዚህ አውትፑቱ ይሄ ነው። ፕሮሰሱ እነዚህን ፕሮሰሶች አልፎ ነው የሚመጣው። እነዚህን ደግሞ ዲሞ ላይ በደንብ የምናየው ይሆናል። ሲስተሙ ላይ በደንብ የምናየው ይሆናል ለሚቀጥለው ፓርቶች ላይ። ሌላው እዚህ ጋር የምናየው ኢንፍራስትራክቸር ነው። ይሄ ደግሞ ኢንፍራስትራክቸር ማለት አንደኛው ወርክ ፍሎ ነው። ወርክ ፍሎ አሁን እዚህ ጋር እንደምታዩት ሩት ፕላን እና ፕላኒፊኬሽን ተሰራ። ከዛ ወደ ኒድ ኮሌክሽን ሄደ። ይሄኛው ኔትወርክ ምንድነው የሚባለው? ወርክ ፍሎ ይባላል። ሌላ ፎርም ነው። ይሄ ፎርም ደግሞ አሁን ለምሳሌ ሩት ፕላኒፊኬሽን በሚሰራበት ሰዓት ይሄንን የሚሰራ ሰው ኒው ብሎ ሲገባ ፎርሞችን የሚሞላበት መጠይቆችን የሚሞላበት ፎርም ኦሬዲ ዝግጁ ነው። እሱን አይቶ እዛ ላይ እየሞላ የሚሄድ ነው። ፎርሙ የተዘጋጀ ነው በዚህ ኢንፍራስትራክቸር። ሌላ ሩልስ ነው፣ መመሪያዎቹ እንዳሉ ናቸው። ሌላ ሬጂስትሬሽን ነው። ጂፒ ሲስተም ላይ በሰፕላየር ሳይድም በተቋም ሳይዶችም ምንድነው ሬጂስትሬሽን አለ። ሌላ ሴኩሪቲ ነው። ሴኩርድ ነው ሲስተሙ። ፕላስ ደግሞ የምንጠቀመው ሁላችንም በምንድነው የምንጠቀመው? ፓስወርድ አለን፣ ዩዘር አለን። ያንን ፓስወርዳችንን ተግባራዊ አድርገን ነው ማለት ነው።